ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ባለፈው በክፍል አንድ ዝግጅታችን ከዶክተር ሚልኬሳ ሚደጋ ጋር በተለያዩ ጉዳዮች ላይ መወያየታችን ይታወሳል በተለይም በአብይ አህመድ ወቅታዊ የጤንነት ሁኔታ እንደዚሁም በምክክር ኮሚሽኑና በአጠቃላይ ኢትዮጵያ ውስጥ እየታዩ ባሉት የጦርነት አዝማሚያዎች መነሻ አድርገን ከዶክተር ሚልኬሳ ጋር የተለያዩ ሐሳቦችን መለዋወጣችን የሚታወስ ነው ስለ ምክክር ኮሚሽኑ ጨምሮ በሚቀጥሉት ጊዜያት በኢትዮጵያ ሊታዩ የሚችሉ ፖለቲካዊ ሁነቶች ምን ሊሆኑ ይችላሉ በሚል ዶክተር ሚልኬሳ ሚደጋ ከመረጃዎች ተነስቶ የራሱን እይታ የሚያካፍልበትን ክፍል 2 ዝግጅት ነው ለዛሬ ይዘን የቀረብነው በዚህም በሚቀጥሉት 2 እና 3 ወራት ውስጥ በኢትዮጵያ ምን ሊከሰት ይችላል በተለይ የምክክር ኮሚሽኑ ያዘው አቅጣጫ ምን ሊመጣ ይችላል የሚለውን ጥያቄ አንስተን ለዛ መልስ በመስጠት ነው የዛሬውን ክፍል 2 እና የመጨረሻውን ዝግጅታችን የምንጀምረው አብራችሁን ቆዩ መልካም ጊዜ አብይ የሚፈልገው ነው እሱ አጀንዳውን ያሳዘው እሱ ነው ኮሚሽነሮቹን የመረጠ እሱ ነው ውሳኔውም የሱ ነው የተሰበሰቡ ካድሬዎችም የሱ ነው የሚጋጩም የሱ ነው ሙሉ ዋናው ውሳኔውም የሱ ነው የሚሆነው አዲስ ነገር አይመጣም ማለት ነው አብይ የሚፈልገው ነገር ነው ለዩኤም የሚመች ነገር ነው የሚሆነው ከዛ ውጪ ይሁን አዲስ አበባ ጉዳይ እኔ የገባኝ መቼ መሰለ አዲስ አበባ እንደ አብይ እንደ ካርድ መጠቀም የጀመረው ዛሬ አይደለም ኦዲፒ እና አዴፓ በነበረበት ጊዜ አስታውሳለሁ የሆነ ጊዜ ስካይላይት ሆቴል ሰበሰበ ነብይ ያኔ አብይና አንድ ተላላኪ ደመቀ መኮንን የሚባል አለ እሱን ትልቁ አሳይሉታል እዛ ካድሬዎች ሽመልስን ትልቁ አሳማ ይቅርታ ሽመልስን አሳማ ይሉታል ደመቀን ደግሞ ትልቁ አሳማ ይሉታል እዛ ያለ ያው ደመቀ ምክትል ጠቅላይ ሚኒስትር ትልቁ አሳና ትልቁ አሳማ ማለት ነው ኖ ይኸውልህ እኔ ነኝ የተሳሳትኩት አሳማና ትልቁ አሳማ ነው ሽሜን አሳማ ይሉታል ደመቀን ደግሞ ትልቁ አሳማ ይሉታል በኮድ ሲያወሩ ካድሬዎች ከዛ ያኔ አስታውሳለሁ እና ትልቁ አሳማና አብይ ነው የሚሰበስቡን ያኔ ስካይላይት ሆቴል ሰብስቦን ኦዲፒ ማዕከላዊ ኮሚቴና የአዴፓ ማዕከላዊ ኮሚቴ እንድንዋጋ ያደረጉ ቁጭ ብሎ እኛ ተዘጋጅታችሁ ግቡ ተባለ ከባህር ዳር የተጠራው የአዴፓ ማዕከላዊ ኮሚቴ እነሱም ተዘጋጅቶ እንዲመጣ አደረጉ ከዛ ስካይላይት ላይ በቃ ዱላ ቀረሽ በተለይ አዲስ አበባ ጉዳይ ላይ እንዴ በቃ ጭንቅላታችን ዞርብን በቃ እንዴ ስንት ሀገር ነው ያለን ስንት ፓርቲ ውስጥ ነን ብለን ደሞ የሚመሩን ሰዎች አብይ ነው ሙሉ ይሄንን የሚመራ ደግሞ ተዋጋን እኮ እዛ ላይ ውጊያው ከባድ ነበር ስካይላይት ሆቴል ላይ ያ የአዴፓ ማዕከላዊ ኮሚቴ አባላትም ያስታውሳሉ ይሄን የኦዲፒዎችም ያስታውሳሉ ግን ሙሉ በሙሉ ስካይላይት ላይ ገጠም ነው እና በኋላ ከዛ ወጥተን ምንድነው ያደረግነው ዛሬ ምናምን ግጥሚያው ምንድነው መጨረሻ ላይ መፍትሄ የለም ግን ተዋጋን ብለን ስንጣየቅ አናቅም ከዛም እኛም አጀንዳ ተሰጥቶን ነው የመጣ ነው ማን ነው የሰጣችሁ ያው ከላይ ነው የመጣ ምናምን ይላሉ ኪት እንደመጣ አይታወቅም አሉ ከዛ ስናጣራ አብይ ራሱ ነው ያጣላል አጀንዳ አድርጎ አገሪን መማራ አስታራቂ ሐሳብ አምጥቶ እንደው አዴፓና ኦዲፒ አብሮ ይሰራል ሁለቱ ክልሎች እኮ በቃ እንደው የሆነ ነገር ቆንጆ ክልሎች ናቸው አብሮ መስራት ይችላሉ እኮ በቃ ምንድነው ምናምን ተብሎ እንደው ሰላም ይፈልጋል አይደል አንድ መሪ በሰላም ካድሬዎቹ በሰላም አብሮ እንዲሰሩ ይሰራል ብለህ ትገምታለህ አይደል አይደለም እንድንጨራረስ እዛው አደረጉ
እንድንጣላ አደረጉ። አጀንዳውን እዚህ ላይ ተዋጉ ተባለ፣ ተዋጋን። እኔ ያኔ ነው የገባል አብይ አማራ ካድሬዎችንና ኦሮሞ ካድሬዎችን ሰብስበው አዲስ አበባ ላይ እንድትዋጉ ፈልጋለሁ ብሎ ሜዳውን አዘጋጅቶ ኳሱን ሰጥቶ ቁጭ ብሎ ይመለከታል። ምን አይነት መሪ እንደሆነ ሰው እንዳይግባባ ነው የሚፈልገው። አጀንዳው ህዝቡ ካድሬው ከተስማማ የልማት ጥያቄ ሊጠይቅ ይችላል፣ የሰላም ጥያቄ ሊጠይቅ ይችላል። ድሮ እኮ ካድሬው ከተስማማ ምንድነው የሚባለው መሰለ? ለምንድነው ጦርነቱን በሰላም መፍታት ያልቻልነው? ለምንድነው በየቀኑ ጦርነት ዜና የሚሆነው ብሎ ይገመግምና የአመራር ችግር አለብን ይላል ካድሬው። የአመራር ችግር ደግሞ ከላይ ይጀምራል ይላል። ይሄ በኢህአዴግ ጊዜ የተለመደ ግምገማ ነው። የሆነ ችግሮቹ መጥቶ የት ላይ ነው የሚያርፈው? አመራሩ ላይ ነው። የኢኮኖሚ ችግርም የአመራር ችግር ነው የሚሆነው። ዞሮ ዞሮ የሰላም ችግርማ ሙሉ በሙሉ የአመራር ችግር ነው። ስለዚህ የአማራ ካድሬና የኦሮሞ ካድሬ ከተሰበሰበ በኋላ እንደው ሰላም መምጣት አለበት፣ እንዴት ነው እንደዛ ይሆን ነው ብሎ መገምገሙ አይቀርም። ከገመገመ ግን ዋናው የኛ ችግር ነው፣ የአመራሩ ችግር ነው፣ በዋናነት ደግሞ የሰብሳቢያችን ችግር ነው ይባላል። ይሄ የታወቀ ነው። ስለዚህ አብይ ምንድነው የሚያደርጉ? ካድሬዎችን ሰብስቦ እንዲህ አይነት ጥያቄ እንዳይመጡ ካድሬዎች እንዲዋጉ ያደርጋል። ያ ደግሞ ወደ ውጭም ወጥቶ ህዝብ ለህዝብም እንድንዋጋ ይፈልጋል። አብይ የጎንዮሽ ጦርነትን ይፈልጋል። አማራና ኦሮሞ እንዲዋጋ ይፈልጋል። አብይ ራሱም ይፈጥራል። ምክንያቱም አማራና ትግራይ እንዲዋጋ ይፈልጋል። አብይ አጀንዳዎችን ፈልጎ ወልቃይት ምናምን እያለ የሆነ ህዝቡ ወደ አንድነት መሄድ ከጀመረ አማራና ትግራይ ህዝብ እስቲ ችግራችን ምንድነው ብሎ በሰላም መፍታት እኮ እንችላለን ማለት ከጀመሩ ራሱ ወጥተው ወልቃይት የሚባል እኮ አለ ወዳጆች ለምንድነው የምትነጋገሩት ይላል አብይ ወጥተው። እና የጦር ስልት ነው ያደረገ ያለው። ስለዚህ ይሄ ምክክር የሚባለውም አብይ ያውቃል ለምን እንደሚጠቀሙ። መጨረሻ ላይ ደግሞ የራሱ ውሳኔ አለ እሱም ያደርገው። ግን ያም ውሳኔ ለምንድን ነው የሚጠቅመው? አንዱን አስከፍቶ ወይ ደግሞ ሌላውን እንትን ለማድረግ ይፈልጋል አብይ። ምንድናቸው እነዛ ውሳኔዎች? የአብይ አህመድ ነው አብይ የሚፈልገው ሙሉ በሙሉ ከሱ ቁጥጥር ውጪ የሚወጣ ነገር አይፈልግም በፍጹም። በዋናነት ደግሞ የዩኤኢ ጥቅም አሳልፎ አይሰጥም አብይ። ይሄ የህዝብ ምናምን ጥያቄ ምናምን የሚባል ነገር የለም በአብይ ዘመን። ስለዚህ አብይ የሚፈልገውን ነገር ሊያደርግ ይችላል። ያ የኢትዮጵያውያን ጥያቄ አይመልስም፣ የባሰ እኛ እንድንዳከም ያደርጋል አብይ። ስለዚህ ከሱ አጀንዳ መራቅ ነው። እንደውም የሱ አጀንዳ ትራፕ ውስጥ መግባት የለብንም፣ ወጥመድ ነው የሱ። ይሄ ብሔር አገራዊ ምክክር የሚባለው ምንም ለኢትዮጵያ ህዝብ የሚያመጣ አንዳች መፍትሄ የለም። ስለዚህ እንደተሰጋው በፊትም እንደተባለው ይሄ ምክክር ኮሚሽኑ አንደኛ ሲፈጠርም እጅና እግር የለውም። የኢትዮጵያን አጀንዳዎች መፍትሄ እንዲያገኙ አድርጎ ለማቅረብና ያንን ውሳኔ ላይ ለመድረስ የሚያስችል መዋቅርም የለውም። ሁሉ ነገር ጥርሱ የወለቀ እንደሆነ ከመነሻው ሲነገር ነበር። እንደውም አንዳንዶች ሲሰጉ የነበሩት የበለጠ ችግር ያዋልዳል፣ የበለጠ ያሉትንም ችግሮች ያባብሳል እንጂ መፍትሄ የሚሆን አይደለም፣ እንደውም ለኢትዮጵያ ጠንቅ ነው ብለው ስጋታቸው የሚገልጹ ወገኖች አሉ። አሁን እንደምናየው ወደዛ እያመራን ነው። የአዲስ አበባ ጉዳይ ኢትዮጵያን እንዳይስማሙ እንዲጋጩ ለማድረግ ከፍተኛ የሆነ መድረክ የፈጠረው ይሄው የምክክር ኮሚሽኑ ነው። ስለዚህ ምክክር ኮሚሽኑ የኢትዮጵያን ችግር የበለጠ የማዋለድና የማባባስ እንጂ የመፍትሄው አካል አይደለም ብለን መደምደም እንችላለን ማለት ነው።
በሚገባ ይሄ ምንም ጥርጥር የለኝም። እኔ አብይ የሚያደርገው ከዛ ሲጀመር ከጅምሩ የመፍትሄ አካል አይደለም። አብይ የጀመረው አካሄዱም ሁሉም ነገር ለራሱ ስልጣን ብሎ ነው ይሄንን የጀመረው። የራሱ ህገ መንግስት ይፈልጋል። አብይ በራሱ አምሳል ኢትዮጵያውያንን መፍጠር ይፈልጋል። አብይ ቢሳካለት የግሉ የአብይ ህገ መንግስት የሚባል እንዲመጣ ይፈልጋል። ራሱ ፕሬዝዳንት ሆኖ ራሱን ማየት ይፈልጋል። ግን ደግሞ ያ እንዴት ነው የሚሆነው? ህዝቦች ተስማምቶ ሳይሆን ህዝቦች ተጋጭቶ ነው የሚሆነው። ስለዚህ ከምክክር ምንም መፍትሄ የሚጠብቅ ሰው ካለ ተሳስቷል። ይሄ ማለት ኢትዮጵያውያን የተለያዩ ጉዳዮች መነጋገር ያለባቸው ጉዳዮች የላቸውም ማለት አይደለም። አለን፣ ብዙ ነገር አሉ መነጋገር ያለብን። ግን መሆን ያለበት መጀመሪያ ይሄ ስርዓት መሄድ አለበት። ይሄ የአብይ አገዛዝ ካልሄደ መነጋገሩ ዋጋ እንዴት ነው የምትፈታ? ብዙ ነገሮች ማየት ያለብን ጉዳዮች አሉ። ግን የሚቀድመው የትኛው ነው? ሰው ሰላም ሳይኖር ሰው ጦርነት እያካሄድክ ለሌላ ጦርነት ትዘጋጃለህ ማለት? እኔ አንዳንድ ሰዎች አይ ይሄ ህገ መንግስት ይቀየር ምናምን ምሉ አሉ። አዎ ህገ መንግስት እንቀይራለን፣ ችግር የለውም። ግን አብይ ህገ መንግስት ቀይሮለ መርዝ ያጎርስሃል አብይ። ስለዚህ መጀመሪያ ይሄ ስርዓት ሊገረሰስ ይገባል። ከዛ በኋላ ኢትዮጵያውያን በሰከነ ቁጭ ብለው በሚፈልጉት አካሄድ ጊዜ ወስዶ ተስማምቶ ይጨርሳሉ፣ ይስማማሉ። ደግሞ በጠመንጃ በአፈሙዝ የሚመጣልን ህገ መንግስት እንዴት ነው የምትቀበለው? ዝም ብሎ እኮ የአብይ ደግሞ አንድ ቀን 3 ቀንም አይቆይም እኮ የለም። ስለዚህ ህልም ነው የዚህ የአብይን የአገራዊ ምናምን ብሎ እሱ የሚያወራው አጀንዳ ዳይቨርሽን ሙሉ በሙሉ። ዋናው አጀንዳው የኢትዮጵያውያን የሚያነሱት ጥያቄ አለ። በአማራ ክልል እየተነሳ ያለ ጉዳይ አለ። በኦሮሚያ ክልል፣ በትግራይ ክልል፣ በቤንሻንጉል፣ በአፋር፣ በሶማሌ፣ በደቡብ በሁሉም ቦታ አብይ እያደረገ ያለው አለ። በጣም አስከፊ ጦርነት እያካሄደ ነው። ቅድም አንተ ሰው አልቋል ብለህ ጀምራል። በጉራጌ አካባቢ በመሰረቱ አብይ ነው የሚያጋጫቸው። እንዲህ አይነት በየጊዜው እናያለን። ግን ደግሞ ብለን ነው የምናለው። ከዚህ መውጣት የምንችለው በመተባበር ብቻ ነው ለማለት ፈልጋለሁ። ዶክተር ሚልኬሳ እስቲ ስለ ሁለቱ ቃለ መጠይቆች እንሂድ። ስለ ሁለቱ ግለሰቦች ቃለ መጠይቅ አብይ አህመድ በአማራ ማስ ሚዲያ እንደዚሁም በኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ላይ የሰጠው፣ በእርግጥ ሙሉ ቃለ መጠይቁን ኦቢኤን ላይ የተላለፈውን አልሰማንም። ሳንሰማ በፊት ያደረግነው ቃለ መጠይቅ ስለሆነ ማስታወቂያ ላይ ተቀንጭባ በቀረበችልን ላይ ነው ተመርኩዘን ምናልባት በዛ ላይ አስተያየት ልንሰጥ ልንገምትም የምንችለው። ሌላው የጀነራል ባጫ ደበሌ ቃለ መጠይቅ ነው በኬንያ ኢትዮጵያ አምባሳደር። እሱም ይህን ፕሮግራም በምናዘጋጅበት ጊዜ ሙሉ ቃለ መጠይቅ አልተላለፈም። የተወሰኑ ለማስታወቂያ ለፕሮግራም ማስታወቂያ የተላለፈውን መነሻ አድርገን ነው የምንወያየው። ከአብይ አህመድ እንጀምር። አብይ አህመድ ሰሞኑን በቴሌቪዥን መድረክ ላይ በስቷል። በቴሌቪዥን ብቻ አይደለም፣ በተለያዩ ትዕይንቶች ላይ በተለያዩ ፕሮግራሞች ላይ የቴሌቪዥን ስክሪን ሆኗል። በየቦታው ነው የሚታየው፣ በየቦታው ነው ንግግሩ የሚሰማው። ግን ሁለቱ ላይ እናተኩር። በአማራ ማስ ሚዲያ እና በኦቢኤን ላይ የሰጠውን እንዴት አያችሁ? ምንድናቸው እነዚህ ቃለ መጠይቅ? ከወትሮ ከሚሰጣቸው ቃለ መጠይቆች የተለዩበት ምክንያት ምንድን ነው? እንግዲህ የአብይ የአማራ ማስ ሚዲያ ኤጀንሲ ወይ ደግሞ አማራ ቴሌቪዥን ላይ ያቀረበው ዋናው በመሰረቱ
ሁለት ነገር ነው። በአብዛኛው ውሸት ነው የተናገረው። ከውሸቶቹ በጣም መዓት ውሸቶች ስላሉ እኔ አንዱን ብቻ ልግለጽ። ለምሳሌ ፕሪቶሪያ ስምምነትን የፈረመው ደመቀ ነው እንጂ እኔ አይደለም ማለት። እንግዲህ የፕሪቶሪያ ስምምነት ደመቀ መኮንን ነው። ከዛ በኋላ እኔ ምናምን በበላይነት እሱ ነው የመራ፣ እኔ ውስጥ የለውም። ስለዚህ ፕሪቶሪያ መጥፎ ከሆነም እኔን አትጠይቁኛል። ይሄ በጣም ውሸት ነው፣ ነጭ ውሸት ነው። ይሄ ማለት ደመቀ መኮንን ወንጀለኛ አይደለም ለማለት አይደለም። በነገራችን ላይ ዶክተር ሚልኬሳ የአብይ አህመድ 8 ውሸቶች በዚህ በአማራ ማስ ሚዲያ ላይ ያቀረባቸው 8 ውሸቶች ብለ በሆርን ኮንቨርሴሽን ላይ ያቀረብከው ዝግጅት አለ። ብዙ ሰዎች ነው እሱም ፕሮግራም የተከታተሉትና 8 ውሸቶች ናቸው። አንዱን ያነሳው ምናልባት ዋና ዋናዎቹንም ልታነሳልን ትችላለህ ለተመልካቾቻችን ግንዛቤ እንዲረዳ። እሱማ ማአት ነው። ከዛ የመጀመሪያ ክፍል ላይ 8 አቀረብኩ። ከዛ በኋላ ደግሞ 28 አቀረብኩ። 28 ውሸቶችን በጣም ሰፊ ውሸት ነው። አጠቃላይ ቀደዳ ነው እንዳለ እና ጊዜ ስለሚወስድ ነው እኔ ከዛ ውስጥ የፕሪቶሪያን ብቻ ቀንጨብ አድርጌ የወሰድኩት። በአብዛኛው ስለ ልማት ጉዳይ እሱ ያነሳው ስለ አማራ ክልል ውስጥ ልማት አለ በቃ ገነት መስላለች ምናምን ብሎ ነው ያቀረበ። ውሸት እንዳለ ውሸት በተለያየ እንትን እሱ ያቀረባቸው በጦርነቱ ዙሪያ አብይ ያቀረበው በጣም በውሸት የታጀበ ይሄ። ከዛ እኔ የፕሪቶሪያውን ብቻ ነው ያነሳሁት። ግን ዋናው ሲሪየስሊ ማየት ያለብን አብይ ያለው አንደኛ አጠቃላይ አብይ ፈርቷል። ስለፈራ ከክልል ወደ ክልል እየዞረ በየአካባቢው ለመዋሸት ፕሮፓጋንዳ ለመስራት እየሞከረ ነው። አብይ ለአማራ ህዝብ ይጠቅማል የሚለውን ፕሮፓጋንዳ አጠሬራ ይዞ ይሄዳል። ለኦሮሚያ ክልል ደግሞ ይመቸዋል ብሎ የሚያስበውን አጠሬራ ይዞ ብቅ ብሏል። አሁን ምንድነው የሁሉ ካልከኝ የጸረ ጥምረት ፍራቻ የወለደው የጦርነት ስትራቴጂ ነው። አሁን ይሄ የፕሮፓጋንዳ ስትራቴጂ ነው። አማራ ቴሌቪዥን ላይ ቀርቦ የአማራ ህዝብ ወይ ያንተ ጠላት እንክርዳዶች አይጦች ምናምኖች እያለ ቢምቢ ምናምን እያለ በአጠቃላይ ህዝቡን በካቴጎሪ በዚህ ውስጥ ያስገባ። ከዛ በኋላ ደግሞ አይጦችን ያዝ ምናምን እንክርዳዶችን ምከራቸው ምናምን እያለ ይናገራል አማራ ቴሌቪዥን ላይ ቀርቦ። እንደዛ ስትል አሁን እንደዚህ አይነት ሰው እኮ የለም። እኔ እንደዚህ አይነት መሪ አይቼ አላውቅም። ወደ ህዝብ ስትቀርብ እንክርዳዶችን እሰራቸው፣ አይጦችን ያዛቸው፣ ቢምቢዎችን ምናምን ትላለህ እንዴ? እንደዚህ አይባልም። እንደዚህ ቃላቶች በነገራችን ላይ የጄኖሳይድ ቃላቶች ናቸው። ቢምቢ ካልክ ትገላለህ ማለት ነው፣ ታጠፋለህ ማለት ነው። አይጥ ስትል ከገደልከው አይጥን ነው የገደልኩት ለማለት ነው። ሩዋንዳ ላይ በረሮ በሚል እንደተለዩት ቱትሲዎቹ ማለት ነው። አው እንደዛ እያለ ነው አብይ አማራ ህዝብ ላይ እና ምንድነው ጭንቀት የወለደው ከክልል ወደ ክልል የተንከራተተ ነው አብይ እንትን እዚህ ጋር እየሄደ እኔ አይደለሁም ጠላት ያንተ ልጆች ናቸው ያንተ ጠላት እያለ አንተው ራስህ ነህ ጠላት እያለ ነው። የአማራ ጠላት አማራው ራሱ አንተ ራስህ ነው ጠላት እያለ፣ በሌላ በኩል ደግሞ ትግራይ ህዝብ ነው ያንተ ጠላት እንጂ እኔ አይደለሁም ይላል። እና በየጊዜው እሱ የሚያነጣጥረው ወልቃይትን እኔ ነኝ እኮ
ያስኩል እንጂ ፋኖች እኮ ፈርሞ ለቲፒኤልኤፍ ሰጡ ምናምን ብሎ ተናገረ። መቼ ነው ፋኖ ወልቃይትን ፈርሞ ለህዋት ሰጡት? ድብን ያለ ውሸትን ሲናገር ማለት እንግዲህ ፋኖች ተነስተው አልሰጠንም ብሎ መግለጫ እንዲያወጡ ነው የሚፈልገው አብይ። እኛ እንትን የኛ ነው ያንቺ ነው ምናምን ብሎ እዛው ላይ ግጭት እንዲጀምሩ ነው። ከዛ በኋላ የጎንዮሽ ግጭት ተጀመረ ብሎ ቁጭ ብሎ ሊስቅ ቀጣፊ ነው ሰውዬ ለማለት ነው። እዛ ጋር የቀረበው ለአማራ ህዝብ ያስተላለፈው አንደኛ ሙሉ በሙሉ አማራን ለማዋሸት ሞከረ። እንዳውም ምንድነው ያለ እኔ 27 ዓመት ውስጥ አንተ ያገኘውን የሚበልጥ በዚህች 3 ዓመት ውስጥ ነው ያገኘው። በዚህ 3 ዓመት ባለፉት 3 ዓመት ውስጥ አማራ ህዝብ ያገኘው ጦርነት አይደል እንዴ? ምን ልማት ነው ያገኘው? አብይ ግን ያለው ባለፉት 3 ዓመት ውስጥ የሰራውት አማራ ክልል ውስጥ በባለፉት 27 ዓመት አልተሰራ ማለት እግዚኦ አቤት ትላለህ እንጂ ምንም አትልም። እና እንደዚህ ብዙ ነገሮችን ነው እኔ አንድ በአንድ እንትን ብዬ ማአት ውሸቶችን ይሰለቻል። እንዳውም እኔ በደንብ ስላዳመጥኩኝ እንደዛ ያልኩት። ግን ዋናው ነገር የአማራ ቴሌቪዥን ላይ ቀርቦ አብይ አህመድ ኑዛዜ ነገር ነው የተናገረው የመጨረሻ። ዛሬም እኮ ባህር ዳር ቀርቦ ተጠንቀቁ ወዮላችሁ ይሄው እኔ ነኝ እንትን ያልኳለው ወያኔዎቹ ሊመጡ ነው ምናምን የሚል የማስፈራሪያ ነገር ነው የተናገረው መጨረሻ ላይ። እንዲያም አንድ ጊዜ እንትን የሆነ ስድብ ነክ ማን ነው የአባ ኑሩ ምናምን የሚባሉ ባህር ዳር ላይ ሰውን የሚረዱ ዘይት ነጋዴ ናቸው ምናምን አንድ እናት ከዛ እንትን የሚጠቀሙ ነበሩ። አንድ እናት ልጃቸው አንዱ ዘራፊ ሆኖ አንዱ ደግሞ አልሚ ሆኖ በቃ እሳቸው እናት ያለቅሳሉ በየጊዜው። አቶ አባኑሩ ምናምን ለምንድነው የምታለቅሱት ሰው ምናምን ብሎ ሲጠይቅ አንድ ልጄ ቆንጆ ነገር ይሰራል ያለማል፣ ሌላኛው ደግሞ የሚሰራውን ያጠፋል ብሎ እንግዲህ ይሄንን የሚተርተው አብይ ፋኖ አጥፊ ነው ለማለት ብሎ እኮ ነው ይሁሉ። ዳንኤል ክብረት ግን የሥራውን ይስጠው መቼም ይሄን ሰውዬ በተረትና በእንደዚህ አይነት የእንስሳት ታሪኮች የተለያዩ ታሪኮች ሰውየውን እያስጠና ይልከዋል። የሥራውን ይስጠው። በቃ ይሄንን ነው በቃ እጂን አጥንቶ መጥቶ ያባኑሩ ትርክት ፋኖ ላይ ይሰራል እና ፋኖ አጥፊ ነው የአማራ ህዝብ ወይ እኔ ደግሞ ራሱን እንዳባኑሩ ይመለከታል መሰለኝ አብይ። እኛት ደግሞ የአማራ ህዝብ ናቸው እንደዛ አድርጎ ፋኖ አውዳሚ ነው ምናምን እያለ እንደዛ ይሰድባል። እዛ ጋር ይለው ጭንቀቱን ነው የሚያወራ እኮ አብይ። ይኸውልህ የአማራ ህዝብ የራሱ ልጆች አለው። በቃ ደግሞ ምንድነው ያለ አረጋ ከበደ በራሱ ሆኖ አማራ ህዝብ ለመጀመሪያ ጊዜ በታሪኩ ራሱን አስተዳደር ያለ። እኔ ጭንቅላቴን ይዤ ዋልኩኝ ያንን ስሰማ። አረጋ ከበደ ለመጀመሪያ ጊዜ ምናምን ራሱን ሆኖ ክልሉን የሚመራ ብቻ ኦቶኖሚ ያለው በቃ አይነኬ ፕሬዝዳንት ነው ያላችሁ ምናምን እንኳን ደስ አላችሁ እያለ ያወራል። እኔ አንደኛ አማራ ክልልን ቀጥቅጦ የሚገዛ መከላከያ ነው እንጂ አረጋ ከበደ አይደለም። ይሄ አማራ ህዝብ ያውቃል። አብይ ግን ማንን ነው የሚዋሸው? ራሱን ነው የሚዋሸው። አብይ ቀደዳ እኮ ነው የሚያወራ። አረጋ ከበደ ደግሞ የብልጽግና ሹመኛ። ብልጽግና ማን ነው? አብይ አህመድ ነው። የአብይ አህመድ ተላላኪ ሆኖ ባህር ዳር ላይ የሚቀመጥ አረጋ ከበደ ክልሉን በነፃነት ይመራል አለ። በነፃነት አለ። የአማራ ህዝብ እኮ
በአብይ አህመድ ዘመን አመራሩ ተገሎ ተባሮ ተጨፍጭፎ ከዶክተር ገዱ አንዳርጋቸው ከሀገር መባበረር ጀምሮ እነ ዶክተር አምባቸው መኮንን ተገለው አብይ አህመድ አስገድለው ከዛ በኋላ ከተመስገን ጥሩነህ የተባለ ከምናምን እኔ ቁጥራቸው ራሱ ቁጥሬ አልችልም በየጊዜው ይለዋውጣል አማራ ክልል አብይ ደግሞ ራሳቸው በራሳቸው እያስተዳደሩ ነው ምናምን እና ይሁን ሲጀመር ብልጽግና የተቋቋመበት ዋነኛ ምክንያት አማራን እንዴት እንገዛለን የሚል ነበር አንዱ አዴፓ እንደዚህ ከቀጠለ አማራን መግዛት አንችልም ብሎ አብይ ይሄንን ስብሰባ ላይ ይናገራል ኦዲፒ ውስጥ ስለዚህ አዴፓ ማፍረስ ያለብን እኛ መጀመሪያ ራሳችን እናፍርስና አዴፓውንም እናፈርሳለን ከዛ በኋላ ሁሉም በሬጅ ይገባሉ አለ አዎ ገቡ ብልጽግና ማለት እኮ የአንድ ሰው የግል እድር የአብይ አህመድ እድር መጠጫ ነች እና አሁን አማራ ህዝብ ራስን እየገዛ ነው ባህር ዳር ለዚህ ነው የለማ ምናምን ይላል ደግሞ ዛሬው ቀደደ ኤኒዌይስ ምንድነው ነው አሁን ይሄ አማራ ቴሌቪዥን ላይ ቀርቦ አብይ የሚያወራው ጭንቀቱ አንደኛ ፋኖ ህዝቡን ይዞብኛል የሚል አድሬስ ያደረገ ፍራቱ ሁለተኛ ደግሞ ፋኖና ቲዲኤፍ የአማራ ህዝብና የትግራይ ህዝብ እንዳይነጋገሩ ወዮላችሁ ይያለ ከተነጋገራችሁ ይሄው እየመጣባችሁ ነው ጅብ እየመጣ ነው ምናምን ብሎ አማራን ደግሞ እንደ ጫና አድርጎ አንዳንዴ ጅብ መጣበት እየመጣበት ነው ይላል እንደው አማራ ህዝብ የራሱን መብት የሚያቀዝብ እኮ ነው የራሱን ልጆች የሚያቀዝብ ነው አብይ አይደለም የሚነግራቸው ደግሞ ዛሬ ምንድነው ክልላችን ፕሬዝዳንታችን ይላል እዛ ሄዶ አብይ ተበስዋሽ ደግሞ በደንብ እስቃለሁ የሱን እንትን ሲያዳምጥ እኮ እንትናችን ይላል ምን ፕሬዝዳንታችን ይላል እንዴት ይሄ ማፊያ ውሸታም ቀጣፊ እና ዞሮ ምንድነው አማራ ህዝብን እየቀጠቀጠ ያለው ሰራዊት ነው ብልጽግና ፓርቲ ነው በቀጥታ ከዛ ያብይ የግድያ መዋቅር ነው አማራ ህዝብን የሚገዛ እንጂ የግድያ መዋቅር ውስጥ ደግሞ አረጋ አለበት ከዛ ውጪ አማራ ህዝብ በነጻነት እንትን ይላል ሲል በጣም ይቀፋል የሱ ንግግሮችን ማዳመጥ ግን ደግሞ አጠቃላይ የጥምር ጉዳይን ፈርቷል ወደ ኦሮሚያም የሄደበት በሰፊው ወደዛለ ከመምጣታችን በፊት እንደው የኦሮማራን ጉዳይ አንስቷል ዳግመ ኦሮማራ ጥሪም አድርጓል ወደ ታሪክም ተመልሶ የጎበናንና የሚኒሊክን ታሪክ አንስቶ የሁለቱን ህዝቦች ጎንደሩን ሰልፍ ጠቅሶ የአማራ ማን የኦሮሞ ደም የኔ ደም ነው በቀለ ገርባንም በወቅቱ አንስተው ፎቶግራፍ ይዘው የጎንደር ሰልፈኞች ያደረጉትን ሁሉ ወደ ኋላ ተመልሶ ግን ያ ሁሉን የመጣበት መንገድ የኦሮማራን አንድነውን ኦሮማራ ዳግም አፈርልሶ ተነስቶ የኔን ስልጣን ያድን አይነትም ይመስላል በጣም የሚገርመው ከኦሮሞም ከአማራም ምንም ያገኘው አሁንታዊ ድጋፍ የለም በዚህ ጥሪው ውሃ ነው የበላው ወዲያውኑ ነው ተቃውሞም የቀረበበትና ምንም እንደማይሰራ እዛው በተናገረበት መድረክ ላይ እዛው መክኖ የቀረ ጥሪ እንደሆነ ነው የተረዳነውና ይሄንንስ እንዴት አየው ብዙ ነገሮችን አንስቷል እንደዚህ ላይ ትኩረት ብታደርግ አብይ እኮ ጸረ ኦሮማራ ሰው ነው ማለት ትክክለኛው ኦሮማራ የህዝብ አንድነት ተቃውሞ የተነሳ ሰው ነው አብይ እሱም እኮ የተናገረው ኦሮማራ ህዝባዊ አንድነት ሳይሆን ደግፉኝ ጥያቄ ነው አይደል ለጦርነት ደግፉኝ ነው ያ ደግሞ ድሮ እንደዚህ አይነት ትብብር ኢትዮጵያ ውስጥ አልነበረም የጦርነት ትብብር አልነበረም የነጻነት ትብብር ነበር ኦሮማራም ይሁን ኦሮ ትግራይም ይሁን ትግራይ አማራም ይሁን የነጻነት ትብብሮች ነበሩ
አብይ አሁንም እያለ ያለው ህዝባዊ ትብብር እሱን አንፈልግም አለ። በተለይ አሁን የጎንደር ላይ የተደረገው ያኔ በጣም ታሪካዊ የሆነ ሰልፍ እንዴት እንዳነሳ በሚያስቀይም ነገር አካሄድ ነው ያነሳው አብይ። ጎንደር ላይ ያኔ ፋኖች ሰልፍ የወጡት እኮ የኦሮሚያ ውስጥ የሚፈሰው የኦሮሞ ደም ልክ የኛ ደም እንደፈሰሰ እንቆጥራለን ነው ያሉት። መቆም አለበት አሉ። የኦሮሞ ወንድሞቻችን ደም መፍሰስ የለበትም ብሎ ነው ደፍሮ ጎንደር ላይ ያንን ታሪካዊ ሰልፍ ያካሄዱ። በቀለ ገርባ የኛ መሪ ነው ብሎ ሲወጡ ይህ እኮ ትልቅ የዜግነት ምልክት እኮ ነው። ትልቅ የወንድማማችነት እንደ ምሳሌ የምናስተምር እኮ ነው። ነገ ይሄን ምንድነው ያደረገ አብይ? ያኔ እኮ የተባለ እኮ ተራ አሉባልታ መፈክር አይደለም። ጎንደር ውስጥ እኮ ኦሮሞ የሆኑ አሉ እኮ፣ የኦሮሞ ደም ያላቸው እኮ ጎንደር ውስጥ እኮ አሉ ብሎ ነው የተናገረው። ወደ ኋላ መለስ ብላችሁ አዳምጡት። ሰውየው ያለው ጎንደር ውስጥ ሰልፉን የወጡት እኮ የኦሮሞ ደም በትክክል በኦሮሞ ደም ስላለባቸው ነው የተዋለዱ ናቸው እኮ ምናምን አለ። እኔ አሁን ጎንደር ውስጥ የተዋለዱ የሉም እያልኩ አይደለም። ኢትዮጵያ ሕዝብ እንደዛ አይነት ይኖራል የትም ቦታ። ግን መንፈሱ የዘር ጥያቄ አልነበረም። አብይ የወሰደበት አካሄድ አልነበረም። ጎንደር ላይ የወጡት በደም የተሳሰረም ይሁን አይሁን የዜግነት ግዴታቸውን ነው የተወጡት። የሚያስኮራ የኦሮሞ ደም መፍሰስ የለበትም። እኔ የፈለኩትን ሰው መሆን ይችላለሁ። ብሔሬ አማራ ሊሆን ይችላል፣ ኦሮሞም ሊሆን ይችላል። አብይ እንዳለው የተሳሰሩ ኦሮሞ ደም ያላቸው ሰዎችም እዛ ውስጥ ሊሳተፉ ይችላሉ በሰልፉ ላይ። ግን አብይ እንዴት እንደገለጸ የሚያሳፍር ነው፣ የሚያሳፍር ነው። ይህ በጣም እኔ ያሳዝናል። በዚህ ደረጃ ወርዶ አብይ ያንን ሰልፍ ያካሄዱት የኦሮሞ ዘር ያለባቸው ናቸው ለማለት እንደዛ ሊኖር ይችላል። እዛ ይኖራል፣ ግልጽ ነው። ህዝብ አንድ ላይ ይኖራል። ግን ኦሮሞ ዘር ስላለባቸው አይደለም። እኔ እርግጠኛው የምናገር ያኔ እኮ ያ ቢሆንማ የበለጠ ወሎ ከሚሴ ላይ ነው ቀውጥ የሚደረገው በአብይ ስሌት። ለምን እዛ ወሎ ከሚሴ አካባቢ የኦሮሞ ደም በአብይ ቋንቋ ሊበዛ ይችላል፣ ግን አይደለም። ያኔ ጎንደር ላይ ገንፍሎ ህዝብ ወጥቶ የመብት ጥያቄ ሲጠይቅ ዘራቸው ቢቆጠር ኦሮሞ ናቸው አለ እኮ አብይ። እኔ እንደዚህ ያሳዝናል። ብቻ እኔ ለመጀመሪያ ጊዜ ነው ያንን የሰማሁት። ማለት እንደዛ ጎንደር ላይ የነበሩ አማራ ተወላጆች ፋኖዎች የፈለገ ዜጋ ምዛ ይኖር ምንም ችግር የለውም፣ ወጥቶ ማውገዝ ያለባቸው አወገዙ በድፍረት በጀግንነት። ያንን ደግሞ ታሪክ አስመዝግቧለሁ። ግን ያንን ወደ ዘር ወተተ። ያሳፍራል። እኔ እሱ ነው በጣም ያስቀየመኝ፣ የሚያሳፍርም ነገር ነው። ይሄ ደግሞ እንደዛ ሲያደርግ ኦሮማራ አይደለም፣ ኦሮማራ አይባልም እንደዚህ አይነት ቋንቋ። አብይ እያደረገ ያለው ኦሮማራን ትክክለኛውን ኦሮማራ እያፈረሰ ነው። አማራና ኦሮሞ ጠላቶች ናቸው ብሎ ፈርጆ የሚሰራ ሰውዬ
በየቦታ ሄዶ መርዝ ነው ምረጨው። አማራና ንጹህ አማራ ኦሮሞ ምናምን አይስማሙም ይላል ማለት ነው አብይ። እና አብይ ደግሞ አስታራቂ ሆኖ ሊመጣልን። ስለዚህ በአጠቃላይ የአሁን አብይ ጎበና ዳጬና ምልክ ናቸው ኢትዮጵያን የሰሩት ይላል። በዚህ በኩል በአማራ ቴሌቪዥን ላይ ሁለቱ ናቸው ኢትዮጵያን የገነቡት እና ደግፉኝ ይላል። ኦሮሚያ ላይ ደግሞ ሂዶ ምንድነው የምለው ኦሮሞ ሙሉ ሙሉ ነፃ ወጥቷል አለኩ። ከማን ነው ነፃ ያወጣ? ደግሞ ጎበና ዳጬና ምልክ ኢትዮጵያን ከገነቡ ኦሮሞ ደግሞ ነፃ ሙሉ ሙሉ ነፃ ያወጣቸው ኦሮሞን አለ አብይ። ከማን ነው ነፃ ያወጣ? ከጎበና ነው? ይውል በቃ እንትኑ በየቦታ እየሄደ ኤከሌ ጋር ሲሄድ እንደዚህ ብል ተቀባይነት አገኛለሁ፣ እነ ኤከሌ ጋር ደግሞ ቢሄድ እንደዚህ ብል ይቀበሉኛል እያለ ሰው አይነጋገርም ብሎ በዚህ በቃ ተስፋ ቆርጦ በየመንደር የሄደ በየእንትኑ ጋር ገብቶ በተለያየ ቋንቋ ጻብቅ በትግርኛ ይመጣላል። እዛም ደግሞ በትግርኛ እኔ ነኝ እንደዚህ ያደረኩ ያለው ጠላቴ አማራ ነው ምናምን ወይ ደግሞ እኔ ነኝ እየከለከልኩ ያለው ኢትዮጵያውያን ሊጨርሱ ነው ምናምን ሊል ይችላል። እና ይሄንን ነው አብይ ያደረገ ያለው። እንደው ዶክተር ሚልኬሳ ምናልባት የኦሮምኛውን ቃለ መጠይቅ ገና አልሰማነውም፣ በማስታወቂያ ደረጃ የመጣው ነው። ይሄንን ቃለ መጠይቅ ስንሰራኔ እናንተ ስንወያይ ሙሉ ዝግጅቱን ሳናይ በማስታወቂያው ባለው ላይ ነው። እንደውም በዛ በማስታወቂያ ላይ ካለው በመነሳት ምን አይነት ቃለ መጠይቅ ነው ሊሰጥ የመጣው አብይ አህመድ ለኦሮሞ ህዝብ? እንግዲህ አማራ ክልል ቴሌቪዥን ላይ ሄዶ የተናገረውን እየሰማን ኦሮምኛ የኢትዮጵያ ቋንቋ እኮ ነው፣ እንሰማዋለን። ብዙዎቻችን ቢያንስ ሐሳቡ ይገባናል፣ እንተረጉመዋለን። እዛ ሌላ እዚህ ሌላ የሚናገረው የሚለውንም ልንወስድ እንችላለን። ለማንኛውም ግን ሙሉ ቃለ መጠይቁን ስንሰማ የተለየ አውድ ካለው እንመለስበታለን። በዚህ ግን ምንድነው አብይ አህመድ ሊያስተላልፍ የመጣው? ለምንስ መጣ በኦቢኤን? እኔ አንተ እንዳልከው ሙሉ ይዘቱን ማዳመጥ ያስፈልጋል። ነገር ግን ይታወቃል ይሄ አሁንም እሱም የሚያካሄደው የጸረ ጥምረት ፕሮፓጋንዳ ነው ኦሮሚያ ላይ። ከጅምሩም ከቀንጨብ ከተደረገችውም እሱ ያለው ኦላኮ የወያኔ ተላላኪ ነው ብለዋል ኦሬዲ። ልክ አማራ ክልል ላይ ፋኖ ነው ወልቃይትን አሳልፎ የሰጠ እንዳለው የኦሮሞ ነጻነት ሰራዊት አሽከር ነው፣ ተላላኪ ነው፣ ለእከሌ የጠላቶቻችን ተላላኪ ነው አለ። ማን ጠላቶቹ ደግሞ ያው ወያኔ ነው ይላል። እንግዲህ አንዱ ይሄ ነው ታርጌት የሚያደርገው የጥምሯን ጉዳይ ለመምታት ነው እዚህም እዛም የሚሄደው። የኦሮሞ ህዝብን ደግሞ ከኦኤልኤ ለመነጠል ኦኤልኤ ጠላት ነው፣ እሱ ነው ከተጠላቶች ጋር አንድ የሆነ ያለ። ስለዚህ እኔ ያንተ ወዳጅ ነኝ የኦሮሞ ህዝብ ሆይ የሚል መልእክት አለው። ነፃም ወጣል ያለው ትርክቶቹን እዛ ጋር የሚያወራው ሌላ ትርክትን ያወራል ፎር ሹር። እና ግን በአጠቃላይ እሱ ታርጌት የሚያደርገው እንትን ነው የሳይኮሎጂካል ኦፕሬሽን ነው የሚያካሄደው። ሳይኮሎጂካል ኦፕሬሽኑ የጦር ስልት ነው። አንደኛ የኦሮሞ ኃይል ከሰሜኑ ኃይል ጋር እንዳይገናኝ ይከለክላል። ያው አብይ በኦሮሞ አካባቢ ሲሄድ ኦፍ ዘ ካሜራና በካሜራ የሚያወራው የተለያየ ነው። አንዳንድ ጊዜ ግን አንዳንዴ በካሜራ ላይ ራሱ ይናገርና ሊወጣበት ይችላል። በድብቅ አብይ
የኦሮሞ ብልጽግናዎችን ሲሰበስብ የሰሜኑ ጭራቆች ብሎ የሚያወራው በህዝብ ደረጃ ነው የሚፈርጀው። አማራና ትግሬ ሙሉ ጠላት ናቸው ብሎ ነው የሚያሰለጥነው ህዝብን፣ በተለይ የራሱን ካድሬ። ይሄኛው በድብቅ ስብሰባዎችን ሲያካሂድ፣ በሚዲያ ላይ ደግሞ ምናልባት የወያኔ ስም ሊጠቅስ ይችላል። የአማራ ፋኖን አይልም፣ ጽንፈኛው ምናምን ሊል ይችላል። ኦሮሚያ ላይም የኦሮሞ ነጻነት ሰራዊት አይልም፣ ሸኔ ይላል። ዞሮ ግን ምንድነው የሚያደርገው? ጸረ ጥምረቱን ጸረ ጽምዶውን ፍራቻውን እሷ ላይ ነው ታርጌት የሚያደርገው። ኦሮሚያ ላይ የቋንቋ ምናልባት የቋንቋ ዲፈረንስ ሊኖር ይችላል። በተለይ ይሄ ጸረ ጥምረትን በተመለከተ አማራ ክልል ላይ ፋኖንና ህዝብን ነጣጥሎ ለማቅረብ ሞከረ አይደል? ኦሮሚያ ላይም ያንን ይደግማል። ከዛ ውጪ ግን የተወሰኑ ኦሮሞን የሚመለከት የኦሮሞን ልብ ትርታ አገኛለሁ ብሎ የሚያስበውን ይናገራል። ግን አጀንዳ ዳይቨርሽን ናቸው ሁሉም። ከዛ ውጪ የሚጠበቀው ንቀት ነው። በቃ ይንቃል። እኔ እንደዚህ ነፃ አውጥቻለሁ፣ ያንተ ጠላት እከሌ ነው፣ ሊመጡልህ ነው፣ ሲመጡ ደግሞ ታጣለ፣ ያገኘህን ታጣለ ይላል። ኦሮሞ ህዝብ ምንድነው ያገኘ? ግድያን ነው ያገኘ እስካሁን ድረስ። አብይ በመምጣቱ አይቶ ማቆም ፋሽስታዊ ግድያን አየ። ኦሮሞ ህዝብ አይቶ ማቆም በታሪክ የኦሮሞ ህዝብ አይቶ ማቆም ነገር አየ። አብይ ከሄደ እሱን ነው የሚያጣ የኦሮሞ ህዝብ። አዎ ማጣት አለበት የኦሮሞ ህዝብ፣ ያንን ማጣት አለበት። ይህንን ፋሽስቱ ማጣት አለበት። ግን አብይ ምንድነው የሚለው? እኔ ከሄድኩ ታውቃለህ ማን እንደመጣ፣ ወይ እከሌ ነው ወይ እከሌ ነው ይላል። ታለ ስለዚህ ተዘጋጅ። ከዚህም በፊትም ነቀምቴ ሂዶ ይህ 100 ዓመታት የተጫወቱብን ከሰው በታች የሆኑ ምናምን አለ። ከሰው በታች የሆኑ ተጫወቱብን ለ100 ዓመታት አለ። ማን ነው ከሰው በታች ማለት? ስርዓት ችግር ነበር። አዎ እሱን ሙሉ መናገር ትችላለህ እኮ። ስርዓቶች ችግር አለባቸው። ያለፉት ስርዓቶች ሁሉም ችግር አለባቸው። በኮንፊደንስ መናገር ትችላለህ እኮ። ግን ከሰው በታች የሆኑት ህዝብ ማለት እኮ ነው አይደለ? ከሰው በታች የሆኑት ነቀምቴ ሂዶ ይሄንን ተናገረ። ይሄ ምን እንደሚቀሰቅስ ይታወቃል። እዚህ ጋር ደግሞ መጥቶ ምንድነው የሚለው? ጎበናና ምኒልክ ናቸው ኢትዮጵያን የሰሩት፣ ስለዚህ ምናምን ይላል። ዞሮ ፈርቶ ነው እየተንከራተተ ያለው ከክልል ወደ ክልል አብይ አህመድ። ዶክተር ሚልኬሳ እንግዲህ የጀነራል ባጫ ደበሌ እንደዚሁ ባጭሩ ብንነጋገርበት ጥሩ ነው። የጀነራል ባጫ ደበሌም ቃለ መጠይቅ ሙሉን አልተከታተልንም። ይህን ቃለ መጠይቅ ያደረግነው ሙሉ ከመተላለፉ በፊት መሆኑን ለተመልካቾች እንደዚሁ ማስታወሻ እንግለጽና በሰማነው ልክ ግን ጀነራል ባጫ ደበሌ መጥቶ ምንድን ነው ያለው? እውነት ለመናገር እንደ አንድ ኢትዮጵያዊ እንደ አንድ በዚህ ትግል ውስጥ ረጅም ጊዜ እንደቆየ ሰው ደንግጫለሁ። እንዴት እንጨራረሳለን ይባላል? አንድ ኃላፊነት ያለው መንግስት ይሄ እንጨራረሳለን የሚለውን አስደንጋጭ መልእክት ይህንን ቃል ተጠቅሞ ለዛም በአምባሳደር ደረጃ በኢትዮጵያ ሰራዊት ውስጥ ከፍተኛ አመራር በነበረ ግለሰብ እንዲህ አይነቱ ነገር ሲተላለፍ እውነት ለመናገር መጪው ጊዜ ያስፈራል ብለው የተናገሩ ብዙዎችን ሰምተናል። ግን ባጫ ደበሌ በነገረንና ሊነግረን በሚችለው ነገር ላይ ያለ አስተያየት ምንድን ነው? እኔ ግልጽ የሆነ ነገር ልንገርህ። 4 ኪሎ ሰው የለም ቢባል
አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ካፓሲቲም የላቸውም መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም መጥቶም ምን ሊያረጉ ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ምን ባጫ ደበሌ እኮ ብቻ አይደለም አብይ እንጨራረሳለን አላለም እንዴ አብይ ራሱ እኮ በሺዎች ያልቃሉ እንጂ ከቤተ መንግስት ራሱ እንትን ፓርላማ ላይ ነው የተናገረው ሺዎች ያልቃሉ እንጂ እንጨራረሳለን እንጂ እንደዚህ አይነት አይሞክርም ብሏል ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም የኛ ግን ይብሳል የኛ ይብሳል በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው የሆነ ጊዜ እንዳውም ከቡራዩ ከሰበታ መንግስት የተነካ ምናምን ብሎ ምናምን ስል አረጋጋው ህዝቡን ምናምን አለ ይውላችኋል ብሎ አይኑን አፍጥቶ በጣም በሚዘገንን እንጨራረሳለን ብሏል እኮ በሺዎች ያን እንግዲህ ሺ ያለ እንጂ በሚሊዮን ማለት ነው ስለዚህ ያስፈራል አንተ እንዳልከው ባጫ ያለው አብይ የሚለው ነው ያለው ምንም ለግሉ በግሉ ባጫ ያወራው ባጫ ሌባ ነው ተራ ምርኮኛ ነው ሻቢያ ስንት ጊዜ ተማርኮ ያኔ ከሻቢያ ሄደኖች ያኔ ያገኙት ገንዘብ ድጋፍ መሳሪያና ምርኮኞችን ነው 3 ነገር ነው ያገኙት ምርኮኞቹ ውስጥ ነው የመጣ እንደ ዕቃ ያኔ ሻቢያዎች እንደ ዕቃ ነው የሰጡት ያሬድ ጥበቡ ሲናገር ሰምቼ ነበር ይሄንን ያኔ ያሬድ ጥበቡ ያኔ አመራር ነበር እና ይሄ በጣም ዝም ብሎ ተራ ምርኮኛ ምንም አያውቅም ሌባ ነው ኮንትሮባንዲስት ነው የደርግ ሰራዊት ነበር ከዛም ተማረከ ከዛ በኋላ የወያኔ አገልጋይ ሆኖ በየጊዜ እንትን ሲያደርግ ነበር የሐረር ቢራ ቦርድ አባል በነበረበት ጊዜ ያቋለው በጣም በኮንትሮባንድ ሁሉ የሚታወቅ ምስራቅ እዝ ውስጥ በነበረበት ጊዜ ማለት ነው እና ዞሮ ዞሮ ሰውየው የሚናገረው ዛሬ እንግዲህ የሀገር አምባሳደር ሁሉንም ህዝብ ይወክላል ብለህ ነው የምትጠብቀው እሱ የሚናገረው የመንግስትን አቋም ነው እና ዝም ብሎ ተራ ወሬ አይሆንም ማለት ነው የመንግስትን አቋም ነው ለማለት እንችላለን ምክንያቱም እስካሁንም አላስተባበለም አገዛዙ ነገር ግን መንግስት ለምን በባጫ ደበሌ በኩል እንዲያነቱን ነገር መግለጽ ፈለገ የኮሙኒኬሽን ሚኒስቴር መስሪያ ቤት አለው በኮሙኒኬሽን ሚኒስቴር መስሪያ ቤት አማካይነት አቋሙን በእያንዳንዱ ጉዳይ ላይ የአገዛዙን የተለያዩ ውሳኔዎች መስማት ሲገባን ባጫ ደበሌ አምባሳደር በኬንያ ኢትዮጵያ አምባሳደር በእነዚህ ጉዳዮች ላይ ገብቶ እንዲናገር የተፈለገበት የተለየ ምክንያት አለው ብልጽግና ያባውን ባጫ ደበሌ አወጣው ማለት እንችላለን እንግዲህ ዛ ጓዳ የተነጋገሩት ካለ ኮሪደር ላይ የተነጋገሩት ካለ አናቅም ግን መጥቶ ነግሮናል አቋም ነው የመንግስት በትክክልም አምባሳደርም ስለሆነ ግን ለምን ባጫ መረጡት ባጫ የአብይን አስተሳሰብ እንዲያንጸባርቅ ነው የተፈለገው ምናልባት ባጫ ነገርየው ሲሪየስ ሆኖ ከመጣ ለማስቀየር እንዲቻል አንዳንድ ሰዎች ያው ባጫ በጣም ዝም ብሎ ተራ የወረደ ሰው ነው ብሎ ስለሚገምት
በሱ በኩል እንዲነገር ከዛ በኋላ ህዝብ ይሄንን ነገር ሲሪየስሊ ከወሰደ ደግሞ የሪቨርስ ማድረግ ይቻላል ተብሎ ስለተገመተ ነገር ግን እንቅጩን የአብይን አቋም ስለተናገረ አብይ ደግሞ ዴስፕሬት ሆኗል ምንም 4 ኪሎ የሚባል ነገር እንዳታስቡ እንጨራረሳለን አለ አይደል መጀመሪያ ላይ እንኩ ወሰዱ ብትባሉም አትወስዱም አለ ማን ነው መጥቶ የሚገባ አለ መጨረሻ ላይ ደግሞ እንጨራረሳታለን እንጂ አንሰጥም አለ ምንታታኮ ነው ማንንም ሰው ኦላ ነው ሽፋን ነው ምናምን ባዶ ነው ግቡ ባሉም አይወስዱም አለ በኋላ ደግሞ እንጨራረሳለን ምናምን አለ ምን ይሄኮ እንጨራረሳለን ስትልኮ በትጥቅ ትግል አሁንም እየተጨራረስክ ነው ህዝቡንም የገደልክ ነው ግን ምንድነው ይሄ እንጨራረሳለን ደግሞ ሲባል የትጥቅ ትግል ውጪ ነው ሆኖ ማለት ነው የታጠቀ ፋኖ የታጠቀ ኦሮሞ ነጻነት ሰራዊት ነገር አይደለም ማለት ነው ይሄ ንግግር ስለዚህ ይሄ በጣም ከባድ ነው አንተ እንዳልከው የኢትዮጵያ ህዝብ ይሄንን ሲሪየስሊ መውሰድ አለበት እኔ ባጫ ተጠይ መጠቂ ምናምን አይደለም ባጫ ወንጀለኛ ነው የጦር ወንጀሎችን የፈጸመ ሰው ነው ጊዜው ሲደርስ ይጠየቃል ይሄ ግን የሥርዓቱ ጉዳይ ነው የአብይ ችግር ነው ይሄ ምትጠይቀውም ባጫ ሳይሆን አብይን ነው የምትጠይቀው አብይ በባጫ በኩል አብይ የተናገረው ፍርሃቱን ነው በቃ የመጨረሻ እንትን ላይ ደርሰናል አጥፍቼ ነው የሚሄደው እያለ ነው አጥፍቶ ጠፊ ነው ማለት ነው አብይ ያጠፋና ይጠፋል ይሄ ነው ንግግሩ ምትጠፋፋለን አለ አይደል ይሄኮ አጥፍቶ ጠፊ ስራ እየሰራ ነው ማለት ነው ማስፈራራቱ ነው የለም እንደዛ የሚባል ነገር የለም የኢትዮጵያ ህዝብ ይወስናል ለፍርድ ይቀርባል ሁሉንም ሰብስቦ አታመልጥም ማንንም ሰው ባጫም አታመልጥም ለፍርድ ይቀርባሉ እንደዚህ የሚባል ዛሬ የተናገረው ነገ በአለም ፍርድ ቤቶች ይቀርባሉ ምንም እንትን የለም ይሄ የሚቀር አይደለም እሱ የተናገረው በተለይ እኔ የሚገርመኝ ጦርነቱ ከተጀመረ ደጀንና ግንባር የሚባል ነገር የለም ሁሉም ግንባር ነው የሚሆኑት አስመራ የሚባል ኤርትራ የሚባል የለችም አለ እስከ ካርቱም ድረስ ግንባር ነው የሚሆነው አለ እንመታለን አለ አንድ ጤናማ የሆነ የሀገር መሪ እንደዚህ አይልም ሱዳን እኮ ራሷን የቻለች በዓለም አቀፍ ህግ እውቅና ያላት ሀገር ነች እዛ እርስ በርስ የተዋጉ ነው አዎ ነገር ግን ድንበራቸውን መንካት አትችልም ይሄ ግን ዝም ብሎ ወራዳ ሆኖ ሌባ አፉን ከፍቶ የሱዳን እስከ ካርቱም እንሄዳለን ይላል የለውም እኮ ሱዳን ካርቱም አይደለም አስመራ ምናምን አይደለም ሱሉልታ መሄድ የማይችል ስርዓት ስለ አስመራ ያወራል ሱሉልታ አብይ አህመድ እኮ ሱሉልታ ለመሄድ በሄሊኮፕተር ነው የሚሄደው በመኪና አይሄድም በነፃነት ከሱሉልታ እስከ ጫንጮ ድረስ መሄድ የማይችል ሰው ስለ አስመራ ያወራል ተስፋ የቆረጡ ሰዎች ናቸው እነኚህ ሰዎች ግን ደግሞ ባክፋየር የሚያደርግ አድገኛ የሆነ ንግግር ነው የሚያደርገው ለራሳቸው እንኳን አስበው ለማለት ነው ይሄ ምን ነው የራሳቸው ችግር ኢትዮጵያውያንን አንድ አደረገ አሁን ሁሉም ሀገሮችም አንድ የሆኑ የአብይ ስርዓት ላይ ተነሱ በራሱ በገዛንቱን እጁ ይሄ ሱሳይዳል የሆነ ስርዓት ነው አብይ የአብይ ስርዓት እንደው ዶክተር ሚልኬሳ
ለማስፈራራት ብቻ ወይስ ዝግጅትስ አለ ወይ? አብይ አህመድ ምናልባት እናንተም ውስጥ በነበራችሁ ጊዜ አቶ ታዬ ደንዳም በተደጋጋሚ ገልጾታል። አብይ አህመድ ከቤተ መንግስት የሚወጣው አስክሬን ነው ብሏል። ሁሉን ነገር እንጨራረሳታለን ነው። ያስታጠቃቸው ኢመደበኛ የሆኑ ቡድኖች እንዳሉ ይታወቃል። ምናልባት ዝግጅቱም አለ። ዝም ብሎ መፎከርና ማስፈራራት ብቻ ሳይሆን ፋኖሚውን ኦላ ገብተው ወደ መሃል ሀገር የሚመጡ ከሆነ አብይ አህመድ ጦርነቱን የህዝብ ለህዝብ ለማድረግ ምንም የሚያመነታ አይደለም ብለው ከቃላት ባለፈ ከማስፈራራት ባለፈ ትክክለኛ ስጋታቸውን የሚገልጹ ወገኖች አሉ። ዝግጅቱስ አለ እንደው እስከምታውቀው ድረስም አሁንም ባለ መረጃ? ይኸውልህ አብይ ስልጣን መልቀቅ አይደለም ትንሽ ስጋት ውስጥ ከገባ እልቂትን ይፈጥራል አብይ። ይሄ ማለት ደግሞ ዛሬ እልቂት የለም እያልኩ አይደለም፣ በየቀኑ ይፈጥራል አብይ። አሁን በየጊዜው የሃይማኖትን መሰረት ያደረገ ብሔርን መሰረት ያደረገ ጥቃቶችን እልቂቶችን አብይ ያደራጅና ይፈጽምና ወይ ሸኔ ነው ወይ ፋኖ ነው ይላል። ከዚህም በፊት እኔ አንድ ነገር ልንገር ለዚህ ምሳሌ የሚሆነው የኦሮሞ ነጻነት ሰራዊትና ቲዲኤፍ የተፈራረሙበት ጊዜ ህዋቶች ደብረሲና ደረሱ በተባለበት ጊዜ ምንድነው የሆነ? እንደ ዛሬ የኦሮሞ ነጻነት ሰራዊትና ቲዲኤፍ ተፈራረሙ። በአራተኛው ቀን ላይ ከረዩ ላይ አባገዳዎች ተረሸኑ። 15 አባገዳዎች ተረሸኑ። እነኚህ 15 አባገዳዎችን ረሽኖ ምንድነው ያለው? ሸኔ ነው የረሸነው አለ። ይሄ በኦሮሚያ ቴሌቪዥን በኦሮሚያ መንግስት ኮሙኒኬሽን አቋም መግለጫ ምናምን ሆኖ ሸኔ የኦሮሞ ጠላት ነው፣ ይሄው አባገዳዎችን 15 አባገዳዎችን ረሸነች ተብሎ መግለጫ ወጣ። ያዝልኝ የኦሮሞ ነጻነት ሰራዊትና ቲዲኤፍ ተስማምቶ በአራተኛው ቀኑ ላይ ነው ይሄ የተፈጸመው። 15 አባገዳዎች የተረሸኑበት። አብይ ፈርቶ ወዲያውኑ የኦሮሞ ህዝብ ጠላት ኦላ ነው ሸኔ ነው ብሎ አስፈረጀው። እንዳለ የኦሮሞ ህዝብም ሳይጣራ አብዛኛው ተቀብሎ ነበር። በኋላ ግን ተጣርቶ በኢትዮጵያ ሰብአዊ መብት ኮሚሽን ተብዬው ራሱ ተጣርቶ ሲወጣ ኮሬ ነገኛ ነው የረሸነው። ከዛ በኋላ ሮይተርስ ሳይቀር ራሱ ሽመልስ አብዲሳ ደግሞ ጨፌ ኦሮሚያ ላይ ቀርቦ ስህተት ሰራናል። ራሱ መንግስት ማመነ፣ የኦሮሚያ ፖሊስም አመኑ። እኛን የረሸን ነው ንጹሃን አባቶችን ጨፍጭፎ ጠላት እከለ ነው አለ። ሸኔ ነው እንደዚህ ያደረገ ያለ። ይህንን አስብ። ደብረ ሲና ደረሱ በተባለበት ሰዓት ነው ተፈራረሙ ከተባለ። አሁን ደግሞ ፋኖና ኦላ ተፈራረሙ ከተባለ የኢትዮጵያ ህዝብ በንቃት ካልቆመ በተጠንቀቅ ካልቆመ አስከፊ ነገር ታያላችሁ። ፋኖና ቲዲኤፍ በአደባባይ አብረን መስራት ጀመርን ካሉ ዝግጅት አለ ወይ ሳይሆን ዝግጅት ብቻ አይደለም፣ ኤሪያዎቹ ሁሉ ተዘጋጅቶ ማን መስዋዕት መሆን እንዳለበት ሁሉ ነገር አዘጋጅቶ ቁጭ ብለዋል። ስለዚህ ኢትዮጵያውያን ወደ አንድነት ሲሄዱ አብይ ማድረግ ያለበትን ሁሉ ጭካኔ መጨረሻ
ያሳይና ደግሞ ድርቅ ያለ ውሸት ፋኖ ነው ያደረገ ሸኔ ነው ያደረገ ወያኔ ነው ያደረገ ይላል። በቃ ማይካድራ ሊሆን ይችላል ቦታው ሌላ ቦታ አርሲ ውስጥ ሊሆን ይችላል ቦታው ወሎ ላይ ሊሆን ይችላል ቦታው አብይ በጣም ሴንሲቲቭ የሆኑ ኤሪያዎችን አጥንቶ አዘጋጅቶ ቁጭ ብለዋል። ይሄ ኦፊሻል ሲሆን አብይ የሚወስደው አደገኛ የሆነ እርምጃ አለ። ስለዚህ አንተ ያነሳው ጥያቄ በጣም መሰረታዊ ጥያቄ ነው። ይሄ ደግሞ ኦሬዲ እልቂቶች እየተካሄዱ ነው። በየጊዜው ዜና ነው። በቃ ከዛ በኋላ እስከ ቀጣዩ እልቂት ዝም እንላለን። ሌላ እልቂት ሲመጣ ትንሽ ጮህት እናሰማለን። በዚህ በየጊዜው ይሄ ነው ስራችን አይደል? ማልቀስ፣ ዜና ማድረግ፣ እዛ መተው። ስለዚህ ለአብይ አዲስ ነገር አይደለም። ምንም እዚህ ግባ የሚባል ዝግጅት አይደለም። እሱ የተለመደ ስራ ነው። ግን ደግሞ ኢትዮጵያውያን ይህንን ነገር በደንብ ሲሪየስሊ ንጹሃን ናቸው። የዚህ ተንኮል የዚህ ሴራ ሰለባ ሆኖ አብይ ጠላቴ ብሎ የመደበውን ለመወነጀል ሆን ብሎ ይህንን እንደዚህ አይነት ነገሮችን ስለሚያካሄድ ሁሉም ኢትዮጵያውያን በንቃት ተነስቶ ትግሉን መቋጫ መስጠት አለበት የሚል እምነት አለኝ። እንግዲህ ዶክተር ሚልኬሳ እናጠቃለው ብዙ ነገሮችን ብናነሳ በወደድን ግን ካለው ጊዜ አንፃር ይሄን ያህል ከቆየን በቂ ነው። እንደ መውጫ ምን እንጠብቅ? እንግዲህ አሁን ብዙ ነገሮች ከእጅ እያመለጡ ነው ከአብይ አህመድ። አሁን በሙስና በሚል የሚታሰሩ ሰዎችንም እያየን ነው። ትንንሽ አሳዎች እየታሰሩ ነው። ትልልቆቹ ሚነካቸውም የለም። ምናልባት አናቅም ወደፊት በወታደራዊ ቁመናውም ብናይ አንዳንድ እንቅስቃሴዎች ላይ ወታደራዊ ጀነራሎችን ስብሰባ ሲቀመጡ እንደምንሰማው ከሆነ እነ ብርሃኑ ጁላና እነ አበባው ታደሰ የሉም። አሁን አዳዲስ ሰዎችን ነው ማየት የሚፈልገው። ጻድቃን ገብረትንሳኤ ናቸው አሁን እያማከሩ ያሉት የሚል ነገር እንሰማለን። እሱ በማስረጃ ተደግፎ ቢወጣ ጥቅም አለው የለም ሌላ ጉዳይ ነው። አጠቃላይ ግን ብልጽግና እየተደናበረ ነው። ከፍተኛ የሆነ ፍርሃት ውስጥ ነው ያለው። በሚቀጥሉት 2-3 ወራት በሚቀጥሉት ጊዜያት ምን ልናይ እንችላለን? ሚልኬሳ እንግዲህ ለመጠቃለል አብይ የመጨረሻውን ስልቶችን ይጠቀማል። አንደኛው ስልት ህዝብን ማደናበር ነው። በአዲስ መልክ መተናል ለማለት የተወሰኑ አንተ እንዳልከው የውሸት ሙስኞችን እያሰርኩ ነው ወሬ ምናምን ያስጀምራል። አሁንም ያደረገ ነው። ነገር ግን ሙስና የሥርዓቱ መሰረት ስለሆነ በፍጹም ውሸት ነው የሚደረገው። እንትን የሚታሰር ሰውም የለም፣ ውሸት ነው ማለት። ያለ ሙስና ይሄ ስርዓት አይቆይም። ብልጽግና በመሰረቱ የሙስና እንትን ነው፣ ቱባ ነው። እንትኑ መሰረቱ ይሄ ነው። የዋናው ሙሰኛ ሌባ ቁጥር 1 በኢትዮጵያ ደግሞ ራሱ ጠቅላይ ሚኒስትሩ ራሱ ነው እና ወርቅ ዱባይ ላይ የሚያከማች ማፊያ ነው አብይ። እና የኢትዮጵያ ብሔራዊ ባንክ ዛሬ እኮ ዱባይ ነው እንጂ አዲስ አበባ አይደለም። በአጠቃላይ አብይ የሚያደርገው የተለያዩ ስልቶችን ይጠቀምና ሪፎርም ያደረኩ ነው፣ ራሴን በአዲስ መልክ እየመጣው ነው፣ የተወሰኑ አመራሮችን ይሄው ቀየርኩ፣ ወንጀለኛ የነበሩት እከሌ ናቸው፣ የዚህ ቡድን ነው፣ እነሱን ደግሞ አስወግጃለሁ እና አዳዲስ የመጡ ደግሞ እናንተ የምታምኑት ሰዎች ናቸው ማለት ይፈልጋል። በፌደራል ደረጃ በአንዳንድ ክልል አካባቢ የሆነ ሪሻፍል ሊያደርግ ይችላል። ከዛ ውጪ አብይ ስርዓቱን አይነካም። በመሰረቱ የሚለወጥ ነገር የለም። አብይ የሚገዛው በጠመንጃ ነው፣ በአፈሙዝ ነው፣ ተስፋም የለውም።
ሶ አብይ ዴስፕሬት የሆኑ እርምጃዎችን ይወስዳል። ከተሳካለት እቺ ምክክር አልቃ ፕሬዝዳንት መሆን ይፈልጋል። ቶሎ አዳዲስ የፓርላማ አባላት ገብተው እሱን ፕሬዝዳንት አድርጎ ሊሾሙ ይችላሉ። እሷን ይፈልጋል። ወደ ብሔራዊ ቤተመንግስት መግባት ይፈልጋል። ቤተመንግስቱን እያጸዱ ነው አሉ። ብሔራዊ ቤተመንግስት እያዘጋጁለት ነው ለሹመት። የትኛው ቤተመንግስት ነው? የጫካው የሚባለው እሱ ያሰራው ነው? ኖ አይ እሱ ገና ነው። እሱ ገና ነው። እሱ ለብዙ አመታት የሚያገለግለው ነው። አብይ ቅዠቱ ነው። እሱ የታችኛው ብሔራዊ ቤተመንግስት ነው አሁን እያዘጋጁ ያለው። የ4 ኪሎ ከዛ ይወጣና ብሔራዊ ቤተመንግስት የሚባለው ፕሬዝዳንት የሚቀመጥበት ከዚህም በፊት አሁን አዲስ አድርጎ እንትን የፈረንሳይ ነው። እንዳውም ፈረንሳይ ገንዘብ ነው ተጠቀመ። ከዛ የኢትዮጵያ ህዝብ ገንዘብ ነው እዛ ላይ እንትን ያደረጉት። እሱን እያዘጋጁለት ነው። ታዬ አጽቀሥላሴ ወዴት ይሄዳሉ? አብይ ፕሬዝዳንት ከሆነ እኮ በቃ አበቃለት። እሱ አብይ ፕሬዝዳንት ከተባለ ታዬ ወደ አምባሳደርነት ምናምን ሊሾም ይችላል፣ ወይ ደግሞ አማካሪ ሆኖ ወደ ሊመድብ ይችላል። የራሱ የሆነ አንድ ጠቅላይ ሚኒስቴር ነገር ይሰይማል አብይ። እሱ ፕሬዝዳንት አጠቃላይ ሆኖ ይመራል። ሌላ አንድ ጠቅላይ ሚኒስቴር ስራ የሚሰራለት እንደ ብርሃኑ ነጋ አይነት ምናምን ፈልጎ ሊያስቀምጥ ይችላል። ይሄንን ሊያደርግ ይችላል። ግን ደግሞ ዋናው ነገር ስርዓቱ እየፈረሰ በመሆኑ ኢትዮጵያውያን ኃይሎች ወደ አንድነት እየሄዱ ስለሆኑ ምናልባት እዛም በተለይ ደግሞ የትግራይ ጦርነት ከተጀመረ ሙሉ በሙሉ ለመስከረም አይደርስም። ለምን አቅም የመከላከያ አቅም የለው። የመከላከያ አቅም በአማራ ክልልና በኦሮሚያ ክልል ተወጥሮ ኦሬዲ ተስፋ የቆረጠ እንትን ነው ያለ። አሁን እንደምንም ብሎ ትግራይ አካባቢ በሽምግልና በተለያየ ምናምን ሊያስቆዩ ይሞክራሉ። ቅድም እንዳልነው ግን አይ ቲንክ የኢኮኖሚ ጉዳይ ራሱ ህዝብን ሊያስነሳ ይችላል። የተለያዩ ችግሮች አሉ። አጠቃላይ አብይ ደብቆ በሙስና የተወሰኑ ሰዎችን በማሰር አንዳንድ ሰዎችን ከስልጣን በማባረር የተለያዩ ይሄ አገራዊ ምክክር ምናምን ያደረኩ ትንሽ ጊዜ ይገዛለሁ ብሎ ይሞክራል አብይ። ነገር ግን አይመስለኝም ምንም አዲስ ነገር የሚመጣ ነገር አላይም። በተለይ ለአብይ አህመድ ጥሩ ዜና አላይም። አብይም በጦርነት የሚያሸንፈው ነገር የለም። ኦሬዲ በአማራ ክልል እየተሸነፈ የሄደ ነው። በኦሮሚያ ክልልም እየተሸነፈ ይሄዳል። አሁን ሱሉልታ ድረስ መሄድ አይችሉም የአብይ አመራሮች። ሃይዌይ ትልቁ መንገድ ላይ ብቻ ነው የሚሮጡት። ከዛ ውጪ ገባ ብሎ ሰውን ጎብኝቶ አይመለሱም። ስለዚህ አይ ቲንክ ጊዜው በወሰደ እንትን ጊዜ ማራዘም ይችላል። ነገር ግን የማሸነፊያ ስልት አገኘም አብይ። የማዳከም ስልቶችን እየተጠቀምኩ ነው ይላል አብይ። ግን ራሱ እየተዳከመ ነው የሚሄደው አብይ የመጨረሻ እስከ መጨረሻ። አይ ቲንክ የምናየው ትልቅ ጦርነት በሰሜን በተለይ በትግራይ ከተጀመረ ሙሉ በሙሉ ያበቃለታል። በጣም አመሰግናለሁ ዶክተር ምልኬሳ። በጣም ብዙ ነገሮችን ነው ያነሳ ነው። እንግዲህ ለተመልካቾች ይህን ሁሉ መረጃና ማብራሪያ እንደውም ያንተን እይታ በማካፈልህ በጣም ነው የማመሰግነው። ሌላ ጊዜ እንገናኛለን። እግዚአብሔር ይስጥልን። መልካም ጊዜ። አመሰግናለሁ መሳይ።